ሰላም ውድ ኦርቶዶክሳውያን እንደምን አላችሁ እንደምን አመሻችሁ እንደየሰዓት አቆጣጠራችሁ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። በዛሬው ቆይታችን አዳዲስ መረጃዎችን አዳዲስ ቪዲዮዎችን እንመለከታለን። የሚያነቁ የሚያበረታቱ ትምህርቶችን አዘጋጅቻለሁ። ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ወደ ቪዲዮአችን በቀጥታ እንሄዳለን። እኔ ለሃይማኖቴ ሞታለሁ ትላለህ። አረ መኖሩን መጀመሪያ እስኪ ጀምረው። እንዲሁ ዝም ብሎ የሚሞት ይመስላል? እንዲሁ ዝም ብሎ አንገት የሚሰጥ ይመስላል? አይደለም። ክርስቲያኖች መኖር የጀመረ ሰው ነው ለመሞትም ጭምር የሚቸኩል። እኛ እኮ ከሩቅ የሰማነው ሞት ከሩቅ የሰማነው ሰይፍና ስለት እዚህ የሚመጣ እግዚአብሔር ነው የሚያውቀው ማናችን እስከ መጨረሻው ድረስ ልንጸና እንደምንችል። መኖርን ያለመደ ሰው እንዴት ለመሞትም ጭምር ይቸኩላል? አልኳችሁ እኮ ክርስቲያኖች ስለ እግዚአብሔር ለመሞት ከመመኘታችሁ በፊት መጀመሪያ ስለ ክርስቶስ መኖርን መናፈቅ መቻል አለባችሁ። የዛን ጊዜ ላይ ገዳይ እስኪመጣም አትጠብቁም። እናንተው ራሳችሁ ለመሞትም ጭምር ትንደረደራላችሁ። ለምን ይመስላችኋል ዘመነ ሰማዕታት ሲያበቃ መነኮሳት በረሃውን በሙሉ ያጥለቀለቁት? ሰይፍና ስለቱ ሲቀር የሰላም ዘመን መጣ ተብሎ በቆስጠንጢኖስ ሲታወጅ እኮ ደም ስለ ክርስቶስ ማፍሰስ በግድ ቀረ ብለው አገር ሰላም ብለው አልተቀመጡም። ሕይወታቸውን ለክርስቶስ አሳልፈው ስለሰጡ መከራውን ለመሳተፍ እንዲያውም የበለጠ ጭንቅ ወደሚገኝበት ወደ በረሃው እየሸሹ ገቡ እንጂ ሰማዕትነቱ ሲቀር ሰማዕትነቱ እየቀረ ሲመጣ ምንኩስናው እያበበ እየሰፋ መጣ። ምክንያቱ ይሄ ነበር፣ ስለ ክርስቶስ መኖርን መናፈቅ ማለት ነው። ልጁ የሞተላቸው ልጁንም ጭምር እንዲሞት ከመላኩ በፊት መጀመሪያ እኮ ክርስቶስ አብሯቸው እንዲኖር ነው የተደረገው። እየሰማችሁ ነው? ክርስቶስ ከመሞቱ በፊት አብሯቸው ነበር አልነበረም? ነበረ፣ ኖሮ ነበረ። ሕይወትን እንዴት መመላለስ እንዳለባቸው አሳይቷቸው ነበር። ሕይወትን ካሳያቸው በኋላ ነው ሞትንም ጭምር ያሳያቸው እንጂ ሞትን አሳይቷቸው አልነበረም መጀመሪያ ስለነገጣቸው። እኛም የሚመጣውን ሞት የምንፈራው መጀመሪያ መኖሩ ስለከበደን ነው። የሚከብድም ሆኖ አይደለም ስላልመረጥነውም ጭምር ነው። ማናችንም እውነቴን ነው የምላችሁ ክርስቲያኖች ቆመን አንቀርም። በአንድም ይሁን በሌላ መንገድ መሞታችን አይቀርም። ግን አደራ መርሳት የሌለባችሁ እንዲሁ ኖረን እንዲሁ እንዳንሞት ግን መፍራት አለብን። በጣም እንዲሁ ዝም ብለን መኖር እንዲሁ ዝም ብሎ መሞት አያዋጣ። ስንኖር የእውነት ለክርስቶስ መኖር መቻል አለብን። በቃ ስንሞትም ስለ እግዚአብሔር ብለን መሞት መቻል አለብን። በቃ እንደዛ መኖርን ነው መናፈቅ መቻል አለብን። ልጁን ሰደደላቸው። የሰደደውን ልጅ ደግሞ እንዳልኳችሁ ክርስቶስን ይበልጡኑ መከራ ያበዙበት፣ ይበልጡኑ ስቃይ ያበዙበት። ስለዚህ ምን ይደረጋል አላቸው። ጥያቄውን መልሶ ለራሳቸው ነው የጠይቃቸው በነገራችን። ስለዚህ የተሻለው ነገር አሉ ፈሪሳውያን። እያወቁት እኮ ነው ደግሞ መልሱን የሚሰጡት። እያወቀ ጥፋት የሚያጠፋ ሰው አለ ማለት ነው። አያችሁ፣ እያወቀ ማለት ነው እየጠነቀቀ ምን እንደሚደርስ አጸፋውን እያወቀ በደል የሚበድል ሰው አለ። ልክ እንደኛ ክፉን በክፉ መንሳት አለበት። እንደሱ መነጠቅ አለባቸው። ፍሬውን መልሶ ሊሰጥ የሚችለው ጋር መሰጠት አለበት ተባለ። እውነት ነው። ግን እግዚአብሔር ቤተክርስቲያንን ከኛ ወስዶ ለማን ይስጣት ታዲያ? ክርስቲያኖች የወይን አትክልት ስፍራ ያልኳችሁ ቤተክርስቲያን ናት ብያችኋል። እነዚህ ሰዎች ወይኑን አትክልት ስፍራ ወስደህ አሊያ ደግሞ ሰራተኞቹን አስወጥተህ ትርፋማ ለሚሆንበት ሰው ነው መመላለስ ያለበት አለው። እንግዲያውስ እግዚአብሔር የኛን ከንቱነት አይቶ ቤተክርስቲያንን አይወስድብን። ትርፋማነታችን እስከየት ይመጣል? እሷ ከሄደች እኛንም አይነቅለን። በሌላ ቦታ ፍሬያማ ልንሆን አንችልማ። በዚህ ሳምንት ከግንቦት 23 ጀምሮ እስከ ፊታችን እሑድ ቤተክርስቲያን ስለ መንፈስ ቅዱስ ነው የምታስተምር፣ ስለ ፍሬያማነት ማለት ነው። እግዚአብሔር በሕይወታችን ውስጥ ሲኖር ስለሚታይባቸው ነገሮች ማለት ነው። የወይኑ አትክልት ስፍራ ላይ የተተከሉት በሙሉ ፍሬያማ ሊሆኑ ግድ ነው። ቤተክርስቲያን ውስጥ ያለ ሰው በሙሉ ፍሬ ሊኖረው ግድ ነው። ስለ ክርስቶስ መኖርን ብቻ አይደለም ትዕግስት ሊኖረው ግድ ነው። እግዚአብሔር እኛን በታገሰ ልክ እኛም እሱን መታገስ አለብን፣ መለመን መቻል አለብን። እውነቴን የምላችሁ ክርስቲያኖች እኛ በሕይወታችን ስንኖር ኃጢአት ስንሰራ በቅጽበት ያላጠፋን አምላክ እኮ ነው ዛሬ ስንጠራው ዝም አለ ብለን ደግሞ የምናጉረመርምበት። ዛሬ ቤተክርስቲያናችን እያጠፋት ያለው እረኛ የተሾመው የቤተ ክርስቲያኒቱ ጠባቂ ነኝ የሚል አካል መሆኑን መታወቅ አለበት። ዲያቆን መስተፋቀር ደጋሚ ነው። መርጌታ ጎንደር ጉባኤ ቤት፣ ባህር ዳር ጥንቆላ ቤት ነው። ጎንደር ጉባኤ ቤት ከፍቶ ባህር ዳር ጥንቆላ ቤት ከፍቶ ህዝቡን እያሳበደ ነው። ማን? መርጌታ። በጥንቆላ ተፈቷል። ምዕመኑ አይምሮውን አጥቷል። ሁሉን ነገር አጥቷል። ገንዘቡን አጥቷል። ከሀገሩ ተሰድዷል። የቤተ ክርስቲያኒቱ አማኞች
እንዳያስቡ፣ እንዳይሰሩ፣ እንዳይኖሩ ተደርገዋል። በጥንቆላ ተፈታለች ሀገሪቱ። ማሰብ የማይችል ትውልድ ፈጥረናል። እርስ በርሱ መስማማት መናበብ የማይችል ትውልድ ፈጥረናል። መግባባት የማይችል ትውልድ በቤተ ክርስቲያን ፈጥረናል። ደህና ዋልክ ብትለው ዛሬ እግዚአብሔር ይመስገን የሚል የለም፣ ቸር የሚመልስ የለም። ሁሉ ታማሚ ሆኗል። ይህን ማን ያደረጉት? የቤተ ክርስቲያኒቱ ሰዎች። ዛሬ መርጌታ፣ ጠልሰም ጠልሳሚ፣ ጋኔን ሳቢ፣ የአቃቤ ርዕስ፣ የድጓ፣ የቅኔ እየተባለ አስማትን ጋኔንን ተሸክመው የሚዞሩ እህቶቻችን ማን ነው እያሳበዳቸው ያለ? በመስተፋቅር ዲያቆን። የሚቀድስስ ማን ነው? ዲያቆን። የአጋንንትን ምስጋና እግዚአብሔር አይቀበለውም። የእነሱን የቤተ ክርስቲያናችን መዋቅር ፈርሷል። ሲኖዶሳችን ፈርሷል። የህዝቡ አንድነት ፈርሷል። ሞራሉ ተልፈልፍሶ ወድቋል። የቤተ ክርስቲያኒቱ የሥነ መለኮት አስተምሮ ደረጃው ወርዷል፣ ተንኮታክቷል። የሃይማኖት ትምህርቱ ሊቃውንት የሉም፣ ተጨፍጭፈው ጠፍተዋል። ዛሬ ጋኔን ሳቢ፣ ጠልሰም ጠልሳሚ ነው በቤተ ክርስቲያን ተሰግስጎ ያለው። ሸቃጭ፣ ሙሰኛ፣ ዘራፊ ነው ቤተ ክርስቲያንን እያወካት ያለው። አንዱ ዘርፎ ሲወጣ አንዱ ዘላለም ከልመና ትወጣች ቤተ ክርስቲያን። የቅዱሳንን ስዕል መንገድ ላይ ዘርግተን በቅዱሳን ስም ለምነን ቤተ ክርስቲያኒቱ እስካሁን ከልመና አልወጣችም። የማንም መለመኛ ናት። ለጥቅም ነው የሚጋፉባት። 150 ሺህ ብር 200 ሺህ ብር እየተሾመ ነው መምህር የሚቀጠርባት ዲያቆን በቤተ ክርስቲያኒቱ ላይ። ዛሬ በየትኛውም መስሪያ ቤት ብትሄዱ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በላይ የሙስና ጣቢያ እርከን አታገኙ። ከፍተኛው የሙስና ገንዘብ እየተከፈለ ያለ እየተፈጸመባት ያለ ቤተ ክርስቲያን ላይ ነው ዛሬ፣ የመንግስት ተቋማት ላይ አይደለም። ይህንን እያየ ታዲያ ቤተ ክርስቲያን መሄድ ምን ይሰራል? ምን እናደርግ? ቤተ ክርስቲያን ምን እናደርጋለን? እኛ ከጠንቋዮች ጋር ህብረት የለን፣ ከመተተኞች ጋር ህብረት የለን። ምዕመኑን አሳበዱት። ለእኔ ቤተ ክርስቲያን ማለት የሲሚንቶና አሸዋ ድርድር ማለት አይደለም። ቤተ ክርስቲያን ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዶግማዋና ቀኖናዋ፣ ክርስቲያኑ ህዝብ የምዕመኑ ደህንነት፣ ህብረት፣ አንድነት ነው ቤተ ክርስቲያን ማለት። የፍቅር አገልግሎት ጠልሰም ጠልሳሚ ነው። ዛሬ በንቅሳትና በቀለበት ምን ተሸክመው እንደሚዞሩ የቤተ ክርስቲያኑ አገልጋዮች ምዕመኑ ሊያውቀው ይገባል። ምዕመኑን በጸበልና በሆስፒታል አሰዶ ጨርሶታል። የተናገረው ነገር ትክክል ነው። በጣም የሚገርማችሁ ነገር በጣም ብዙ ሰዎች ይሄንን ሀሳብ ይጋሩታል፣ ግን መናገር ይፈራሉ። አንደኛ። ሁለተኛ ነገር ደግሞ ይሄ ልጅ ያወራው ነገር ውስጥ አንዳንድ ሀሳቦችን እናንሳ። እኔ በህይወት ዘመንህ መምህር ግርማ ጋር ከተፈወስክ በኋላ ከ2003 ዓ.ም ጀምሮ እስካሁን ምን አየህ ብትሉኝ አብዛኛው የፕሮቴስታንት ፓስተር የቄስ ልጅ ነበርኩ የሚለው የደብተራ ልጅ ነው። አብዛኛውን ደግሞ የእኛን ትምህርት የሚቃወሙት ደግሞ አብሾ፣ አፍልሆና አጼ ፋሪስ የወሰዱ ናቸው። ወይም ደግሞ ምንም ስለዚህ ነገር የማይገባቸው ናቸው። ቤተክርስቲያን ውስጥ እንደዚህ አይነት ነገር እንዳለ እንኳን አያውቁም። ዝም ብሎ ሰበት ትምህርት ቤት መመላለስ፣ ቴዎሎጂ ገብቶ መመረቅ፣ ከዛ ወደ ምረት ላይ ማይክሮፎን ጨብጦ መለፍለፍ፣ አለቀ። አንዳንዱ ደግሞ እያወቀ እውነቱ ምን እንደሆነ እያወቀ ታዲያ ምን እናርገው እንግዲህ ምን ይደረግ ብሎ የኛ ተቃዋሚ መሆን ይሻላል። ቲክቶክም ሲከፍቱ ዩቲዩብም ሲከፍቱ እነዛን እስቲ የግርማ ልጆችና እነ ግርማን ስንሳደብ ነው ከነሱ ጋር ስንለፋለፍ ነው እኮ ሰብስክራይባችን የሚበዛው ወይም ደግሞ ፎሎወር የምናገኘው ፌመስ ምን ነው እየተባለ ነው የሚጀምረው። በጣም ይገርማችሁ። ረቡዕ ጧት ቅዱስ ቁርባን ብንቆርብ ጾም ሻርን ማለት አይደለም። በ9 ሰዓት የምንጾምበት ምክንያት ስላለን፣ እስከ 9 ሰዓት በማንኛውም ጊዜ የምንቆይበት ምክንያት ስላለን፣ ቤተክርስቲያኗ በቂ ምክንያት ስላላት እንጂ ያሽራል ብላ አይደለም። የምንቀበለው የክርስቶስ ስጋና ደም ነፍስ የተለየው መለኮት የተዋሃደው ነው። ምንም ከጾም ጋር የሚገናኝ ነገር አይደለም። የጌታም እንግዲህ ቅድስት ነፍሱ ከቅድስት ስጋው የተለየችው ወንጌላውያን እንደመሰከሩት በ9 ሰዓት ነው። ብዙ ጊዜ ይሄን ታሳቢ አድርጋ ቤተክርስቲያኗ በ9 ሰዓት የምታቆርበው የጌታችን የኢየሱስ ክርስቶስ ቅዱስ ስጋው ቅድስት ነፍሱ ከቅዱስ ስጋው የተለየችው በዚህ ሰዓት ስለሆነ ነው። አንዳንድ የላቲን ቤተ ክርስቲያን ምን ይላሉ? አቡነ ጎርጎርዮስ የተረዱትን ያዩትን የጻፉልን አንዳንድ የላቲን ቤተ ክርስቲያን ጸሐፊዎች የኛን የቤተ ክርስቲያን ስራ ሲያናንቁ
የኢትዮጵያ ቤተክርስቲያን በ9 ሰዓት የምትቀድሰው ቁርባን ጾም ያሽራል ብላ ስለምታምን ነው ይላል። 9 ሰዓት እነሱ ይት የመደድ ያደሉ ጧት ነው የሚቀድሱት እና የኛ ቤተክርስቲያን 9 ሰዓት ነው። 9 ሰዓት ነው። አዲስ አበባ እንኳን መርካቶ ተክለ ሃይማኖት ምን ጊዜ የታወቀ ነው 9 ሰዓት ምን ጊዜ እንደው ከትልቁ ከተማ ውስጥ እንኳን 9 ሰዓት ነው። አሁን ቅድም ከጠቀስናቸው ከእሑድ ቅዳሜ፣ ከበዓለ ሃምሳ፣ ከልደት፣ ከጥምቀት በስተቀር ማለት ነው እና ይህንን ሲያናንቁ ቁርባኑ ጾም ያሽራል ብለው እኮ ነው ይላል። ነገር ግን ይህ ባለማወቅ ባለመጠየቅ በግምት በይሆናል የተሰጠ አስተያየት ነው። በመሰረቱ ቁርባን መቀበል ማለት የክርስቶስን አማናዊ ስጋ አማናዊ ደም መቀበል ማለት ነው። ከጾም ጋር የሚያገናኘው ነገር የለም። ጾመን የምንወስደው እንጂ ጾም የሚያሽር አይደለም። ምግብ አይደለም፣ ምግብ አይደለም፣ የሚያጠግብ የሚያረካ አይደለም። የስጋ ምግብ አይደለም እና ጾም ያሽራል ብለን አይደለም። ረቡዕ ጧት ቅዱስ ቁርባን ብንቆርብ ጾም ሻር ማለት አይደለም። በ9 ሰዓት የምንጾምበት ምክንያት ስላለን እስከ 9 ሰዓት በማንኛውም ጊዜ የምንቆይበት ምክንያት ስላለን። የግብፁ ፓትርያርክ አሁን ያሉት ምን እንዳደረጉ ልንገራቸው። ወርቅ ነገር አንድ ደግሞ ጥሩ ጸጋ አላቸው አሁን ያሉት እና ምንድናቸው? ድሃ ማየት ይወዳሉ። እንግዲህ ሀብት ነው። ሽኖዳ በቴዎሎጂ አበሯት ደግሞ እኛው ደግሞ ድሃ ማየት እና አንድ ጳጳስ ቤተክርስቲያን ሰርተው ይመርቁልኝ ብለው ፓትርያርኩን ይጋብዟቸውና ሲሄዱ አንዲት ድሃ እጇን ታርገበግባለች። ፓትርያርኩ ሲገቡ ማለት ወደ አዲሱ ቤተክርስቲያን ካለፉ በኋላ ትዝ አለቻቸው። መልሱኝ አሉ ፓትርያርኩ። ፕሮቶኮሎቻቸው በፍጹም አይቻልም። አይኔ የማገኘው ሳለ መልሰኛሉ። ኧረ እባክዎት እንደምን መልሱኝ። ተመለሱና መኪናቸው ውስጥ ገብተው ያችን ሴት ጥሯት አሉ። ከዚያ በኋላ ኧረ ለፕሮቶኮሎት አይመጥንም፣ እቺ ሴት እዚህ እንዴት በፓትርያርኩ መኪና ትሳፈራለች? አምጣ ብያለሁ፣ አምጣ። ገባች። ምንድነው ስትባል እኔ የቤት ዕዳ አለብኝ፣ ልጅ መሳደጊያ የለኝም፣ ቤቴ ተወርሶብኛል፣ ድሃ ነኝ፣ ባለቤቴ ሞቷል። ጳጳሱን ለልጅ ማሳደጊያ ስጠኝ ብዬ ጠይቄው እስካሁን አልመለስልኝም አለቻቸው። ወርደው ምን እንዳደረጉ ስሙ። ወርደው ያደረጉት ጳጳሱን ጠርተው ቤተክርስቲያኑ አልቋል አሉት። አዎ ቅዱስ አባታችን ይኸው ተጠነቁ፣ እዩት፣ አላለቀም፣ ቤተክርስቲያኑ አላለቀም። ኧረ አልቋል፣ አላለቀም። ይቺ ድሃ ሴት የጠየቀችን ጥያቄ እስከምትመለስ ድረስ ይሄ ቤተክርስቲያን አይመረቅም። ተመልሰው መኪናቸውን አስነስተው ስልኳን ይዘው ሲያሟላልሽ ደውይልኝ፣ የማረጋግጠው በእናንተ ሪፖርት ሳይሆን በሷ ነው ብለው ስልካቸውን ሰጥተው ጥለዋት ሄዱ። ከዛ መጨረሻ ላይ ጳጳሱ ተሯሩጦ ባለሀብቶችን ሰብስቦ ቤት ተገዝቶ ስም ተዛውሮ በአንድ ቀን ማለቁስ ደግሞ ራሱ ፕሮሰሱ አይገርማችሁ? መኪና ተገዝቶ ቁልፍ ተይዞ በሙሉ የቤት ካርታ ተሳክቶ ተረክባ ራሷ ደወለች። ወዲያው እኮ ነው የለበለቱ ማለት ነው። ፓትርያርኩ ተመልሰው መጡ፣ ቤተክርስቲያኑን መረቁ። ምሳ ምበላ ከዚች ድሃ ቤት ነው ብለው እንዲህ አድርገው ችግሯን ከፈቱላት ሴት ቤት ምሳ በሉ። ይሄ አሁን በዚህ 3-4 ዓመት ውስጥ የተሰራ እዚያው የሚኖሩ የኛ ሀገር መነኩሴ የነገሩኝ ታሪክ ነው። ያጫወቱኝ ማለት እንዲህ አድርገው ምን ማለት አሁን እውነተኛይቱን ቤተክርስቲያን አዩአት ማለት ያሉት ምንድን ነበር? ቤተክርስቲያኑ አልቋል ነው አላለቀም ነው ያሉት? አላለቀም ነው ያሉት ማለት። ስለዚህ እግዚአብሔር በሚያውቀው ሰው ላይ፣ ድሆች ላይ፣ እዚህ አካባቢ ያሉ ጎዳና ተዳዳሪዎች ላይ፣ የዚህ አጥቢያ የሆኑ ባሎቻቸው ጥለዋቸው የሞቱ ድሆች እነሱ ተመዝግበው ሲረዱ፣ ድሃ አደጎች አሳዳጊ የሌላቸው በሱስ የወደቁት ተመዝግበው መጠነኛ የሱስ ማገገሚያ ማዕከል በአንድ ቤተክርስቲያን ውስጥ ኖራ እነሱ እንክብካቤ ሲደረግላቸው፣ ንስሐ ያልገቡት ተመዝግበው ሱስ ውስጥ ያሉት፣ ይሄ ሁሉ ሲደረግ እውነትም ቤተክርስቲያን ሰራን ይባላል። ምክንያቱም ምንድነው ቤተክርስቲያን ስንል ትርጉሙ አንዱ ማን ነው ብለናል? አንድ ክርስቲያን ነው ማለት ነው። አንድ ክርስቲያን ነው። ይሄንን ለማለት ነው የተፈለገው። ነፍስ ያለው እባብ አልወደቅም። እንዲህ ዝቅ ስል ምላሱን እያለ አይን ያለው ግማሽ ፋርቱ ወጥቷል። በቃ
እንደዚህ ሳየው ግማሽ ፓርቱ አለ እባቡ። ሆዴ በጣም ነው በቃ አበጠ ማለት ነው። አበጠ ማለት እንደዚህ ዝም ብሎ ከመሬት ተነስቶ አበጠ። ከመሬት ተነስቶ ተነፋ በቃ ሆዴ ተነፋ። እንደገና ውስጡ በቃ የሚገላበጥ ነገር አለ ልክ እንደ ጽንስ በቃ የሚንቀሳቀስ ምንድነው መንፈስ ሰይጣን ነው ምናምን ብሎ ያው እዛው ቸርች ያው ፓስተር አለ እዛ እንዲጸለይልኝ ያደረገ ማለት ነው። በጣም ይገላበጣል በቃ ከሆዴ ውስጥ ይንቀሳቀሳል ይታወቅ በቃ የሆነ ነፍስ ያለው አካል ሆዴ ውስጥ አለ በቃ የሚገላበጥ ድምጽም አለው የሚያባራ። አንተን ያው ሌላ እምነታችን የተለያየ ነው እንደዚህ አላስገድደህ። ግን አክስቴ የኔ አክስት በርሜል ጊዮርጊስ ሄዳ ነበር ሄዳለች እና አምጥታ ጸበል ለኔ ለናቴም ለኛ ቤት ውስጥ አምጥታልናለች። እኔ ልስጥህና ለምን አትሞቅ አትጠጣውም ማለት እሺ በ1 ሊትር ሃይላንድ ይዞ መጣ ጸበሉ ሰጠኝ። በቃ ጠጣው ይሄንን። እኔ ብዙ ነገር ታምራቶች ሲደረጉ ያለው በቃ አንተም ትድናለህ እርግጠኛ ነኝ ምናምን አለኝ። እሺ ምናምን ብዬ ይዤ ሄድኩኝ። ይሄ ጸበል ነው ስለው ልጁ የበርሜል ቅዱስ ጊዮርጊስ ነው ብሎኝ እዛ ጸበሉን ይዤ ሳልጠጣው በቃ ቅዱስ ጊዮርጊስ ወይ እባክህ እውነት ካለ እኔ ያልሄድኩበት ፓስተር ያልሄድኩበት ቸርች የለም ያልተቀባሁት ዘይት ያልጠጣሁት ውሃ ያልተጸለየልኝ ጸሎት የለም እና እውነት ካለ አንተ ኦርቶዶክሶች የሚያምኑበት ቅዱስ ጊዮርጊስ እውነት ካለ ይሄን በቃ ማረኝ ይሄን ነገር ጠጥቼ በቃ አድነኝ ምናምን ብዬ ይሄን ደግሞ ካደረክልኝ እመሰክራለሁ ኦርቶዶክስ እቀበላለሁ በቃ ሆናለሁ ብዬ ደምደሜ ጠጣሁት። እዛው ግቢ ውስጥ ነው የቆምኩት። ግቢ ውስጥ ቆሜ ጠጥቼ በቃ ወደ 10 ደቂቃ ከ10 ደቂቃ በኋላ ያ ሆዴ ውስጥ ያለው ነገር መንቀሳቀስ ጀመረ በኃይለኛ በቃ አረፋ ይቀላቀለ ቢጫ ነገር ሮጬ ወደ ሽንት ቤት ሄድኩኝ ማለት አይ ፈሳሽ ኃይለኛ ፈሳሽ ነው የሚወጣኝ። በቃ እንግዲህ 1 ሊትር ዘይ እንትን ጸበል ነው የጠጣው ይታገለኛ ማለት ሆዴ ውስጥ የቀረ ነገር አለ ሊወጣ ይላል ግን በቃ ይዞኛል። እንዴት ነው አመጣ እንደምትወልድ ሴት በቃ ደዛ በቃ እንትን ብዬ ድንገት ነው እንደዚህ በቃ ዝቅ ስል ነፍስ ያለው እባብ አልወደቅም። እንዲህ ዝቅ ስል ምላሱን እያለ አይኔ ያለው ግማሽ ፓርቱ ወጥቷል። በቃ እንደዚህ ሳየው ግማሽ ፓርቱ አለ እባቡ። ጮኬ ብድግ ስል ውድቅ ያለ ደንግጬ ሮጬ ወጣው። ከዛ በኋላ በዛው ሰዓት በቃ የሆነ ነገር በቃ ቅልል አለኝ። በቃ የሆነ ህልመ ሌሊት የሚበረታባችሁ የዝሙት መንፈስ የሚያስቸግራችሁ ወደ መኝታችሁ ስትሄዱ በቅዠት የምትጨነቁ ከሆነ ጸሎት የምታደርሱባት አብዝታችሁ የምትጸልዩባት የጸሎት ሰዓት አለች። በዚህ ቪዲዮ ነግራችኋለሁ። ትምህርቱ ግን ለብዙ እህቶቻችን ወንድሞቻችን ይጠቅማልና ሼር ኮፒ ሊንክ እያደረጋችሁ ኮሜንት ላይ ጸሎት እያላችሁ ጻፉልኝ። ወጣት ከሆናችሁ በህልመ ሌሊት የምትሰቃዩ የዝሙት የፍቶት ስሜት የሚበዛባችሁ ከሆነ አብዝታችሁ ልትጸልዩባት የምትችሉ የጸሎት ሰዓት የምሽት 3 ሰዓት ጸሎት ናት። ይቺ የጸሎት ሰዓት ጸሎተ ነዋም ወይም የምኝታ ጸሎት ትባላለች። ብዙዎች በሰላም ውለው በሰላም እንዲያድሩ ትጋትን የገንዘብ የሚያደርጉባት ከህልመ ሌሊት እንድንቆጠብ በስንፍና በኃጢአት በተንኮል በዝሙት ሌሊቱን እንዳናሳልፍ ከሚያስፈራን ከሚያስደነግጠን ከአጋንንት ስራትም እንድንወጣ አብዝተን የምንጸልይባት የጸሎት ሰዓት የምሽት 3 ሰዓት ጸሎት ናት። በዚህች የጸሎት ሰዓት ልታስቡት የሚገባው የመጀመሪያው ሐዋርያቱ ምስጢረ ቁርባንን የተቀበሉበት ክርስቶስም ምስጢረ ቁርባንን ያስተማረበት የገለጸበት ሐዲስ ኪዳንን የተቀበሉባት የጸሎት ሰዓት ናት። በተጨማሪም በዚህች የጸሎት ሰዓት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ የጸሎትን ኃያልነት የጸሎትን ምስጢር በጌቴሴማኒ ቁጭ ብሎ ያስተማረባት እጅግ ድንቅና ውብ የሆነች የጸሎት ሰዓት ናት። ትግሁ ወጸልዩ ከመይቱ ውስተ መንሱት ወደ ፈተና እንዳትገቡ ተግታችሁ ጸልዩ አትተኙ ብሎ ለሐዋርያቱ ትምህርት ያስተማረባት ይቺ ድንቅ ሰዓት ተግተን እንድንጸልይ የታዘዝንበት በይሁዳ አማካኝነት ተላልፎ ለአይሁድ የተሰጠበት ሰዓት ስለሆነ ስለኔ ስል ተላልፈ ተሰጠ መከራን ተቀበልክ እያል ተግተን የምንጸልይባት የጸሎት ሰዓት የምሽት 3 ሰዓት ጸሎት ናት። የዚህች ጸሎት ኃያልነቷን ተረድተን ብዙ ወጣቶች
ስልክ በማየት በስንፍና እንዳታሳልፉ አብረን በትጋት እንጸልይ ዘንድ ሁልጊዜ ምሽት 3 ሰዓት በቲክቶክ አካውንታችን አብራችሁን ጸሎት ማድረግ ትችላላችሁ። በሰባቱ የጸሎት ጊዜያት ምን እያሰብን እንጸልይ? ከመመገባችን በፊት የግዴታ ልንጸልያቸው የሚገቡ የጸሎት አይነቶች የትኞቹ ናቸው? የጸሎት ቅደም ተከተልስ እንዴት ነው? የሚሉትን ዋና ዋና ጥያቄዎች ሰፋ ዘርዘር አድርገን ሰርተን ዩቲዩብ ላይ አስቀምጠንላችኋል። ገብታችሁ ቤታችንን ተመልከቱ። ሰብስክራይብ አድርጉን፣ ላይክ በማድረግም አበረታቱን። እግዚአብሔር አምላክ ማስተዋሉን ጥበቡን ያድለን። አሜን። እኔ እንደው አንዳንድ ጊዜ መጽሐፍ ቅዱስ ሳነብ በጣም ይደንቀኛል። መጽሐፍ ቅዱስን ስትመለከቱት ብዙ ጊዜ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ የሚመጡት ክፉ መንፈስ ያደረባቸው፣ እጅ እግራቸው የታሰረ፣ ዓይናቸው የፈረጠ፣ እግራቸው የተቆረጠ፣ ወገባቸው የጎበጠ ነው። ደና ሰው እንኳን ወደ ጌታችን አይመጣም ነበረ። የተቸገሩት፣ የታሰሩት፣ የታመሙት፣ ግራ የገባቸው፣ የጨነቃቸው ነበረ ሁሉም ወደሱ የሚመጡት። ዛሬ እኛ አባቶች በእውነት የታመሙን እንፈልጋለን፣ የታሰሩን እንፈልጋለን። በሽተኛን ማን ይፈልገዋል? የታመመን ማን ያስጠጋዋል? ሁሉም ደና ሰው ነው የሚፈልገው። ቀን የባሰበትን፣ ቀን የጨለመበትን፣ ጤና የጎደለበትን፣ ጤና ያጣውን የሚፈልግ የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው 33 ዓመት ከ6 ወር በዚህ ምድር ሲኖር አብዛኛውን ጊዜ ያሳለፈው ከበሽተኞች ጋር ነው። አብዛኛውን ጊዜ ያሳለፈው ከህመምተኞች ጋር ነው። ግራ ከገባቸው፣ ከታመሙት፣ በክፉ መናፍስት ከተያዙት ሰዎች ጋር ነበር ውሎ አዳሩ። እነሱን ይረዳል፣ ያግዛል፣ ችግራቸውን ይፈታል፣ ይፈውሳቸዋል፣ ክፉ መናፍስቱንም ያርቅላቸው ነበረ። ስለዚህ ሰዎቹ ጋኔን ያደረበት፣ ዓይኑ የጠፋ፣ ጆሮው የተደፈነ ሰው ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ አመጡለት ይላል። እዚህ ላይ አንድ ቃል ልብ በሉ። ጋኔን ምን ያለበት አልኳችሁ? ንገሩኝ እንጂ ጋኔን ምን የሆነበት? ያደረበት። ስለዚህ ጋኔን ወይም ደግሞ ክፉ መንፈስ ሰው ላይ ምን ያደርጋል ማለት ነው? ያድራል። ከሰዎች ጋር እንዲሆናል፣ ሰዎች ጋር ይዳበላል። ሰዎች ላይ ካደረ በኋላ ደግሞ ህይወታቸውን ያመሰቃቅላል። ዛሬ መጽሐፍ ቅዱስ ክፉ ጋኔን ያደረበት እንዳለ እኛም ላይ እኮ የእናት አባቶቻችን ዛሬ ያድርብናል። ክፉ አይነ ጥላው ያድርብናል። ክፉ መተቱ ያድርብናል። ክፉ መናፍስት ያድሩብናል። ሲያድሩብን ህይወታችንን ነው የሚያመሰቃቅሉት፣ ጤናችንን ነው የሚያውኩት። ጋኔን ያደረበት ይላል። እግዚአብሔር በእውነት ከክፉ መንፈስ ይጠብቀን። ጋኔን ያደረበት ሰው በጣም የሚገርመው ጋኔን ማደር ብቻ አይደለም፣ በሰውየው ላይ ካደረበት በኋላ ይሄንን ሰው ያ ክፉ ጋኔን ሁለት ነገር አሳጥቶታል፣ ወይም ደግሞ ሁለት ነገር አድርጎት ነበረ። የመጀመሪያው ብርሃናዊ አይኑን አጠፋና ጨለማ አደረገው። በዚህም የተነሳ መጽሐፍ ቅዱስ አይነ ስውር አለው። ሁለተኛ ያ ጋኔን ያ ሰው ላይ ካደረበት በኋላ ጆሮውን ደፈነው፣ እንዳይሰማ አደረገው። ይሄ ቃል ምን ያሳየናል ካል ክፉ መናፍስት በእኛ ላይ ሲያድሩብን አይኖቻችንን ሊያጠፉ፣ ጆሮቻችንን ሊደፍኑ፣ እጅ እግራችንን ሊያስሩ ይችላል። ይሄንን ያልኩት እኔ አይደለም፣ መጽሐፍ ቅዱሱ ነው። ያ ጋኔን ካደረበት በኋላ ያንን ሰው እውርና ደንቆሮ አደረገው። እሱ ብቻ አይደለም የሚደንቀው፣ ይህ ሰው ላይ ደግሞ ያደረው የማይናገር የማይጋገር፣ ያንን ሰው ዘግቶት ዝም ብሎ የማይናገር ሚስጥር የማይወጣ፣ አይኑን አጥፍቶት ጆሮውን ደፍኖት ግግር ያለ ክፉ መንፈስ ነበር ያደረበት። ይህንን ካየ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ አዘነለት፣ ራራለት። ደንቆሮ እስኪናገርና እስኪያይም ድረስ ፈወሰው ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ሰው ላይ ያደረውን ያንን ክፉ ጋኔን ካስወጣለት በኋላ ትላንትና ጠፍቶ የነበረው አይኑ በራለት። ለዓመታት ድምፅ የናፈቀው የተደፈነው ጆሮ ተከፈተለት። በዚህም የተነሳ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፈውስን ሲያገኝ አይኑ በራለት፣ ጆሮ ተከፈተለት። ወገኖቼ ዛሬም ክፉ ጋኔን ሲያድርብን ንስሐ መግባትን አናይም። ክፉ ጋኔን ሲያድርብን ስጋው ደግሞ መቀበልን አናይም። ክፉ ጋኔን ሲያድርብን ወደ ቤተ ክርስቲያን መምጣትን መመላለስን አናይም። ክፉ ጋኔን ሲያድርብን ቃለ እግዚአብሔር አንሰማም፣ የምንባለውንም አንሰማም፣ የምንባለውንም አንተገብርም። ክፉ መንፈስ ያደረበት ሰው ይህንን ሰው ብርሃኑን እንዳሳጣው ጆሮን እንደደፈነው ሁሉ በእኛም ላይ ክፉ መናፍስት ሲያድሩብን የእግዚአብሔርን በረከት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ይቅርታ እንዳናይ አይናችንን ይጋርዳሉ።
የንስሐውን ድምፅ እንዳንሰማ ጆሮአችንን ይደፍናሉ። ይህ ሰው አንደኛውኑ አይኑ ጠፍቷል፣ ጆሮም ተደፍኗል። በዚህ ምክንያት ለዓመታት ሲሰቃይ ኖሯል። ዛሬኛ አይናችን እያየ አናይም፣ ጆሮአችን እየሰማ አንሰማም። ይህንን የተቸገር ነው። በዘመናችን ያለው ክፉ ጋኔን እንደ ቀድሞ ዝም ብሎ አይን አጥፍቶ ጆሮ ደፍኖ አይደለም የሚቀመጠው። ከኛ ጋር ይግባባል፣ ይስማማል፣ ያድርብናል፣ አይናችንን ይጋርደናል፣ ጆሮአችንንም ዳባ ልበስ ይላል። በዚህም የተነሳ የቤተ ክርስቲያንን ድምፅ እንዳንሰማ ሰምተንም እንዳንጠቀም ያድርገናል። በእውነት እግዚአብሔር አምላካችን ይህንን ሰው ያደረበትን ጋኔን እንዳስወጣለት፣ ብርሃን እንደሰጠው፣ ጆሮን እንደከፈተለት ለኛም በእውነት አይነ ልቦናችንን ያብራልን። የውስጠኛውን የጆሮ ክፍላችንን ከፍቶ ቃሉን ሰምተን ለመጠቀም ያብቃን። ጋኔን ያደረበትን እውር ደንቆራ አመጡለት ፈወሰው ይላልና ጌታችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም በቸርነቱ ይፈውሰን። እግዚአብሔር አምላካችን ይክበር ይመስገን። እንግዲህ እነዚህን ትምህርቶች እንድንማር እንድንከታተል መረጃ እንድናገኝ የረዳን ያገዘን የአባቶቻችን አምላክ እግዚአብሔር አምላካችን በእውነት ስሙ የተመሰገነ የተወደሰ ይሁን። እኛም ደግሞ 30 60 100 ፍሬ አፍርተን በቤታችን የምንጠቀም እንድንሆን እግዚአብሔር አምላካችን ሁላችንንም ያገዘን። ይህንን ቪዲዮ ይህንን ትምህርት ለወዳጅ ለጓደኛ ሼር አድርጉ። ሌሎችም እንዲማሩ፣ ሌሎችም እንዲቀየሩ፣ ሌሎችም እንዲነቁ ሁላችንም ኃላፊነታችንን መወጣት አለብን። ይቆየን። አሜን።